ከእንግዲህ በኋላ በማይክ ነው የምናወራው ማለት ነው። ሁሉም ነገር ለበጎ ነው በሉ። ሁሉም ነገር ለበጎ ነው እያላችሁ ጻፉ ኮሜንት ላይ ማለት ነው። ይኸውላችሁ ሰሞኑን እንደምታውቁት ጉሮሬን በጣም ታምሜ ነበር፣ መናገር ሁሉ አልችልም ማለት ነው። እና እግዚአብሔር ያንን ተመለከተና ጉሮሮህን የታመምከው እኮ ጩኸት ስለምታበዛ ነው፣ ለዚህ ደግሞ ማይክ ያስፈልጋል አለና አንድ በጎ ሰው አስነሳ ማለት ነው። እና ያ በጎ ሰው ከዱባይ ይሄን የሚያምር ማይክ አመጣልኝ ማለት ነው። በጣም የሚያምር ማይክ። ይሄን ብቻም አይደለም፣ ሌሎች ደግሞ ለቪዲዮ መስሪያ የሚሆኑ እነዚህን የመሳሰሉ ነገሮች ላከልኝ። እንደዚሁም ይሄን የምታዩትም ያው እሱ ነው የላከልኝ እና በጣም አመስግኑልኝ። ለሰጪዎቻችን እግዚአብሔር አብዝቶ ይስጥልን። ይኸውላችሁ የሆነ መከራ ምናምን ሲመጣባችሁ አትሰቀቁት። እግዚአብሔር ሆይ ይሄንን መከራ ለበጎ አድርግልኝ በሉት። ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው። እስኪ ሁላችሁም ኮሜንት ላይ ሁሉም ነገር ለበጎ ነው እያላችሁ ጻፉልኝ። ሁላችሁም ሼር እና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እንግዲህ ከእንግዲህ በኋላ በማይክ ነው የምናወራው ማለት ነው። እወዳችኋለሁ። ክብር በሉልኝ። ህዳር 8 ቀን የ40ቱ እንስሳ ክብረ በዓል ለምን ይከብራል? ዮሐንስ በራእዩ እንደነገረን እነዚህ የእግዚአብሔር ሰረገሎች ሆነው በእግዚአብሔር መንበር ላይ 4 ገጽ ያላቸው ናቸው። ገጸ አንበሳ፣ ገጸ ንስር፣ ገጸ ሰብ፣ ገጸ ላይም ናቸው። እነዚህ አራቱ ሙሉ ፊቶቻቸው በአይን የተሞሉ በ6 ክንፎቻቸው የሚበሩ የእግዚአብሔር ሰረገሎች ናቸው። ገጸ አንበሳው ለአራዊተ ገዳም በሙሉ ላይ ይጸልያል። ገጸ ሰብ ለሰው ልጆች ምህረትን ይለምናል። ገጸ ንስር በሰማይ ላሉ አዋፋት ጸሎት ያደርጋል። ገጸ ላይም ለእንስሳት ጸሎት ያደርጋል። እኒህ አራቱ የእግዚአብሔርን መንበር የሚሸከሙ ክብራቸው ላቅ ያለ 40ቱ እንስሳ ተብሎ ይጠራሉ። የነዚህን 40ቱ እንስሳ ክብረ በዓል ህዳር 8 ቀን እንድናከብር አባቶቻችን ስራ ሰርተውልናል። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በአመት 1 ጊዜ 2 ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ። አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆነዋል? ለከርሞ ጭምር ይሆነዋል? አይሆነውም። በየቀኑ ነው የሚመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ 1 ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁል ጊዜ ሲሲታነ ነፍስ ቃላቲሁ ለእግዚአብሔር እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ስጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ነፍስ ቃለ እግዚአብሔር የማትመገብ ነፍስ ሁልጊዜ ህመምተኛ ናት፣ ለፍሬ የማትበቃም። ስለዚህ ቅዱስ ስጋውን ክቡር ደሙንና ቃለ እግዚአብሔር መመገብን ሀብተ መንፈስ። ሰላም ጤና ይስጥልኝ። የኦርቶዶክሳውያን ግድያ ከአርሲ ወጥቶ ወደ ሐረርጌ የተሻገረ ይመስላል። በምዕራብ ሐረርጌ ዶባ ወረዳ ላይ አንድ ክርስቲያን ሲገደል 4ቱን አፍነው ወስደዋቸዋል። እሱም ብቻ አይደለም፣ በዳሮ ለቡ አካባቢ የሚገኙ ምዕመናንም ማንም ሰው እነኚህን ኦርቶዶክሳውያንን እንዳያስጠልላቸው፣ የተጠለለ ቢኖር ደግሞ በራሱ ላይ አደጋ እያመጣ እንደሆነ አደጋ እንደሚከሰትበት ጭምር እያስጠነቀቋቸው ይገኛል። በጭሮ አካባቢ፣ በነገራችን ጭሮ ማለት አሰበ ተፈሪ ተብሎ የሚታወቀው ቦታ ማለት ነው። በጭሮ ወረዳዎች አካባቢ ላይ እና አካባቢዎች በተለይ ዳሮ ለቡ አንጫራ አካባቢ ላይ በጣም ብዙ ስጋቶች አሉ። ኦርቶዶክሳውያን በጣም በስጋት ውስጥ ያሉት አሁንም ቢሆን ደህንነታቸው የሚሰማቸው ስፍራ ላይ አይደሉም ያሉት። እንዳይወጡ እንዳይገቡ ሆኖ ነው ያሉት። ተጠልለው እንኳን በሌላ ሰው ቤት እንኳን አደጋ ቢመጣባቸውና ሌላ ሰው ቤት ቢጠለሉ እንኳን የአካባቢ ፖሊስ ስላስጠነቀቀ ማንም ሰው እነኚህን ኦርቶዶክሳውያንን እንዳያስጠልል ብሎ ስላስጠነቀቀ የአካባቢው ፖሊስ ኦርቶዶክሳውያን በነፃ በባዶ ሜዳ ላይ እንዲገደሉ ውሳኔ ተሰጥቶባቸዋል ማለት ነው። በጣም ያሳዝናል። ከፌዴራል መንግስቱ በተቃራኒ የቆሙት ኃይሎች ማለትም የፋኖ የኦነግ ሸኔና የህወሓት የኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ ዕቅድ ለመንደፍ መገናኘታቸውን ዘግቧል። ምንም ይቅርታ ሳትጠይቁ እንደገና አርበኛ ሆናችሁ ትመጣላችሁ። ሚዲያ ላይ ተገሽረ አማራ ተበድሎ ትላል። ወልቃይትና ጠገዴን ሰተ ከነ እድፋችሁ ከነ ልብሳችሁ ህዝብ ስታስለቅሱ እይታችሁ አማራን ለባርነት ለትግሬውም ለአሁኑ ኦሮሞም አሳልፈ ሰተስታበቃ ገዱ አንዳርጋቸው የምትባል ምትቻለሁ እኔ ትክክል አልሰራውም አሁንም ልምራ ይላል። አንተ እኮ እግዚአብሔር አምልጦ ከዛ መጣል። እዚህ ደግሞ ተደብቀ እያለቀስክ አምላኬ ሆይ
ለሞተው አማራ፣ ለጠፋው አማራ ትግሉን ስለጎተትኩበት፣ ገደል ስለከተትኩት፣ እንዲህ ስላደረግኩት አምላኬ ይቅር በለኝ። በየጊዜውም ደግሞ እየወጣ በየሰዓቱ ሚዲያ ስታገኝ የአማራ ህዝብ ሆይ በደሌ ይቅር በሉኝ፣ የአማራ ህዝብ ሆይ ማሩኝ እያልክ ማለት ሲገባ እንደገና መጥቼ ልምራት እላለሁ። አይቻልም። ምንድን ነው እንግዲህ ወደ ዓለማችን ከዚህ ጊዜ በኋላ በትምህርቱ መሰረት 440 ፔጅ አስባችሁታል? ምንድን ነው የሚወሰነው? ጫምቀን ስናወጣ ማለት ነው 10 ጎሎች አሉት። 10 ጎሎች፣ 10 እቅዶች የዓለም መሪዎች ማለት ነው በስልጣን ላይ ስልጣን እና እነኚህ ነገሮች ብዙዎቹ እነኚህ ጎሎች ኦልሬዲ ብዙዎቹ ሆነዋል። ግን የረቀቀው በጎልነት በ1955 ነው በነ አለስ ቤሊ በሉሲፈር ፓብሊሽንግ ሃውስ። ተመልከቱ፣ ይሄን አርጉ እየተባሉ ማለት ነው ከአፍሪካ ከምናምን የተሰበሰቡትን መሪዎች ዛሬ ደግሞ በድምፅ የምናሰማቸው ናል። ምንድን ነው ነምበር 1 ቴክ ጎድ ኤንድ ፕሬየር አውት ኦፍ ዘ ኤጁኬሽን ሲስተም። ልጆች በነፃ ሁኔታ ይማሩ። እግዚአብሔር ጸሎት ጸልዮ እግዚአብሔርን አመስግኖ ወደ ትምህርት ቤት መግባት ምናምን እሱ አያስፈልግም። ሃሎ እኛ ሀገር እንደዚህ እየተደረገ አይደለም። አባታችሁ ነው ብለው እግዚአብሔርን አመስግነው የኢትዮጵያ ሰንደቅ ዓላማ መዝሙር ዘምረው የሚገቡ ልጆች አሁን እየተከለከለ አይደለም። አያችሁ የማን አጀንዳ እንደሆነ እያያችሁ ነው። እኔ አልጻፍኩትም፣ ራሷ መጽሐፍ ላይ ያለ ነው። በዚህ ሀገር በሰለጠነ በሚባለው አሁን ኖ ለሌሎቹ ሲባል ልጆች መስቀል አድርገው ትምህርት ቤት አይምጡ እየተባለ አይደለም ያለው ተብሎ የለ ቆየ እንጂ። አያችሁ በጣም ይገርማል። ኢቭን የካቶሊክ ትምህርት ቤትን የሚሉ ራሱ ይህንን እየከለከሉ ነው። ነምበር 1 ተመልከቱ። ስለዚህ እግዚአብሔርንና ጸሎትን ከትምህርት ካሪኩለም ውስጥ አውጡ። ልጆች መጥተው በቃ ሌላውን ትምህርት ተምሮ መሄድ ነው እንጂ እግዚአብሔር ስም እንዳይነሳ። ነምበር 1 ነምበር 2 ሪዲዩስ ፓረንታል አውቶሪቲ ኦቨር ችልድረን። የዓለም ትኩረት ስለሆነው በሽታው የተናገረው የጂንካ ሆስፒታል ሜዲካል ዳይሬክተር መረጃ ለምን አወጣህ በሚል ከስራ መታገዱ ተሰምቷል። ሜዲካል ዳይሬክተሩ የተባረረበት ምክንያት ዓለም አቀፍ ሚዲያዎች በቫይረሱ የሞቱ ዜጎች መኖራቸው ማረጋገጣቸውን ተከትሎ ለትላልቅ ዓለም አቀፍ ሚዲያዎች መረጃ በመስጠት የገጽታ ግንባታ አበላሽቷል በሚል ክስ እንደሆነ የተረጋገጠ ሲሆን ዘገባውን ተከትሎ ከዓለም የጤና ድርጅት $300,000 እና የሕክምና ቁሳቁሶች መገኘታቸው ይታወቃል። ሰላም ሁለት ነገር ልናገር ስለሆነ በደንብ ኮፒ ሊንክ ሼር አድርጉ። ከዚህ በፊት የጠፋብኝ ቪዲዮ አለ። በአርሲ ያሉ ኦርቶዶክስ ክርስቲያኖች እየሞቱ ያሉበት በሁለት ምክንያት። ከዚህ ውጪ እንዴትም ሂሳብ ስራ እንዴትም ካልኩሌተር ከዚህ ውጪ የሚሆን ነገር የለም። አንደኛ በአካባቢው ላይ የራሱን አይነት ተጽዕኖ ብቻ ማሳደር የሚፈልግ በሌላ ኃይል የሚደረግ ግድያ ነው። የተወሰኑትን በመግደል ሌሎቹ ላይ ሽብር በመፍጠር ከዛ አካባቢውን ጥለው እንዲሄዱና አካባቢው ላይ ብቸኛ የመሆን ፍላጎት ነው። ከዚህ ውጪ ምንም ነገር የለም። ለነዚህ ያለኝ ምክር ገላችሁ ስለማጨርሱት አትጀምሩት ባይ ነው። ተከለ ያልሆነ አካባቢና ሀገር ለእናንተም አይሆንም። ነግበኔ ነው። ሁለተኛ የዚህች ሀገር ስስብልት ሃይማኖቷ ነው። ህዝቦቿ ሃይማኖተኞች ናቸው። ሃይማኖቱ ላይ ሽብር ከፈጠርን ሀገሪቷን ማፈራረስ እንችላለን፣ የኢትዮጵያን ፍጻሜ ሌላ ማድረግ እንችላለን ብለው የሚያስቡ ኃይሎች ናቸው። ለነዚህም ኃይሎች ያለኝ ምክር ኢትዮጵያ የምትፈርስ ሀገር አይደለችም። ከዚህ በፊት ተሞክሮ አልሆነም፣ አሁንም አይሆንም፣ ወደፊትም አይሆንም። ኢትዮጵያ ባለ ብዙ ህዝብና ትልቅ ሀገር ነች። ገላችሁ የምትጨርሱት ህዝብ አይደለም ያለ። ኮሜንቱ ላይ የገባችሁ የክርስቲያኖች ሞት ይብቃ፣ የኢትዮጵያ ህዝብ ሞት ይብቃ እያላችሁ ሰላም ለኢትዮጵያ እያላችሁ ኮሜንት ላይ ጻፉ። ለሁሉም ላይ የምትመለከቷቸው ብፁዕ አቡነ ናትናኤል ይባላሉ። ማህሌታዊ ናቸው፣ ቅኔ አዋቂ ናቸው፣ ቅዳሴ አዋቂ፣ የስብከት ሰው ናቸው። በተለይ ደግሞ ጥቅምት 27 ቀን 2018 ዓ.ም
በቦሌ መድኃኔዓለም ባደረጉ ንግግር ታስሯል የሚል በማህበራዊ ሚዲያ ሲዛወር ነበረ። ነገር ግን ሊቀ ጳጳሱ በስራ ላይ በአገልግሎት ላይ ናቸው። ኦርቶዶክሳውያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው ነገር ግን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃነ ጳጳሳት መታሰር አዲስ ነገር አይደለም። ከዚህ በፊት በረከታቸው ይደርብንና ሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ እንዲሁም ብፁዕ ወቅዱስ አቡነ ጳውሎስም በደርግ ዘመነ መንግስት ታስሮ እንደነበረ ይታወቃል። ኦርቶዶክሳውያን ይህንን ሚዲያ በተለይ ደግሞ ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁት አካውንቱን ኦርቶዶክሳውያን አሁን ብፁዕ ቅዱስ አቡነ ማትያስ ላይ አፍን የምትከፍት ሁሉ አይ እስኪ እንደው መጀመሪያ እስኪ ራስህን ተመልከተው። እንኳን ፓትርያርክ ላይ አፍን ለመክፈት እንደው በሞቴ ሰው ለመባል ትመጥናለህ? ሰው ለመባል እንኳን ቅዱስ ፓትርያርኩ ላይ ተው የፈለገውን ጥፋት ይስሩ፣ በእርሳቸው ያደረ መንፈስ ቅዱስን ትሳደባለህ? ነውር አይደለም? ነውር ነው። እኔን ስደበኝ ተፈለክ አድርገህ አገላብጠህ ስደበኝ፣ እንደፈለክ አድርገህ አታገኘኝም እንጂ ብትፈልግም ደብድበኝ፣ ናና ግረፈኝ ከፈለክ። እሳቸውን ግን ለቀቅ አድርጋቸው እባካቸው። በህይወታችሁ ግን እንደው ሊቃነ ጳጳሳት ላይ አንደበታችሁን የምትከፍቱ ሰዎች በህይወታችሁ ግን ጳጳስ አክብራችሁ ታውቃላችሁ? ጳጳስ ማክበር ምን እንደሆነ ታውቃላችሁ? የረገጡትን መሬት መሳለም እንደሚገባ ታውቃላችሁ? ሲሞቱ እንኳን አስከሬናቸውን መሳም እንደሚገባ ታውቃላችሁ? ተው። ማክበሩን የማታውቁበት ማዋረዱን ከምን ተማራችሁት? ለምን ካጋንንት ጋር ጋብቻ ትፈጽማላችሁ? ከመንፈስ ቅዱስ ጋር ይሻላል እንጂ። መሪያ ደረጃ የትንቢት ዘመን አይደለም። አሁን ኢትዮጵያ ትነሳለች ብሎ አንድ አባት ስለተናገረ የምትነሳ ኢትዮጵያ የለችም። ኢትዮጵያ ትጠፋለች ስላለ አንድ አባት የምትጠፋ ኢትዮጵያ የለችም። ይህንን ስላችሁ ቃለ አበውን ለማስተሐቀር አይደለም። የአባቶችን መልእክት ከሚቀበሉ ሰዎች መካከል አንዱ ስለሆንኩኝ አይሉ የሚሉት ምንድነው? እንድትነሳ አንተ ተነሳ። ልክ ሊቁ ቅዱስ ዮሐንስ አፈወርቅ እንዳለው ልጠብቅ ዘንድ ራስን ጠብቅ ነው። ሰው እግዚአብሔር ይጠብቀኛል ብሎ መሀል አስፋልት ላይ ቢቆም መኪና ይገጨዋል። እግዚአብሔር ሊጠብቀው አይችልም። ለምን? በስነ ተፈጥሮ የተሰጠውን ኃላፊነት ካልተወጣ እግዚአብሔር አይጠብቀው። እኛም እንደ ክርስቲያን እንደ ኦርቶዶክሳውያን የሚጠበቅብንን ካልሰራን ትንሣኤ ብሎ ነገር የለም። የዘር ሽኩቻውን እንጣለው፣ ክፋታችን እንጣለው። እንደ እውነቱ ቅድም እንዳልኳችሁ ኢትዮጵያዊ ነኝ ከምንል እንደ ኢትዮጵያዊ እንኖር። ልክ ቅድም እኔ መልአክ ነኝ ብዬ ብል ነኝ መብቴ ነው ላለኝ ማን ይከለክለኛል? በዚህ ዘመን አነጋገር መብቴ ነው የሚባለው። ስለዚህ እንድናደርግ አደራ እንድንነቃ። አሁንም እንግዲህ አንተ የምትተኛ ንቃ ይላልና መጽሐፍ፣ እንድንነቃ አደራ ለማለት እወዳለሁ። በተቃውሞ መንፈስ ስድብ ቫይራል የምታወጡ ሰዎች ሰላም ናችሁ? ግን እሱ የሚጎልበት ነገር የለም። አሜሪካ ቁጭ ብሎ በመንግስት እየተገረደ አጀንዳ ይቀስትልሃል። አንተ እሱን ይዘህ ስትጫጫህ የላከው አካል ሌላ አይነት ጉዳይ ከጀርባ ያስፈጽምብሃል። ይሁን ተክለ ሃይማኖት ተሰደቡብኝ ብለህ እሪ ስትል ብትውል ላንተ እሪታ ለሱ ግን እልልታ። ይሄንም በግልጽ ማወቅ መቻል ይጠበቅብናል። እንደዚህ አይነት ሰዎችን በፍጹም መርሳት፣ ስለነሱ አለማውራት፣ ሄዶ እነሱ ጋር ምንም ነገር በመብሸቅም ስሜት ቢሆን አለመከታተል መፍትሄው። ያን ብናደርግ ውጤቱን ታዩታላችሁ። አሁንም ትኩረት ለአርሲ ወገኖቻችን። አርሲ ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም ድረስ ስደት ላይ ናት። ያንን እያስተዋለ አቅም የሚሰጣቸው መዋቅርና ስርዓት ነው። አዛዥ ያላቸው የእዝ ሰንሰለት አላቸው። መንግስት ነው። መንግስት ከሌለበት ዘር አይጠፋም። በነገራችን ላይ መንግስት ከሌለበት ሰው አይሞትም። አንድ ሰው እርስ በርሱ ሊገዳደል ይችላል። በማሰው ግን አይሞትም። መንግስት ከሌለበት በደኑን ያስጨፈጨፈው ህወሓት ነው። ከኦነግ ጋር ሆኖ አርባ ጉጉ ሰው ያስጨፈጨፈው ህወሓት ነው። ወተር፣ ቀቀሊ፣ ጎሮጉቱ፣ ቀጥሉ፣ ኮፈሌ፣ ቆሬ፣ ሻሸመኔ፣ አጋርፋ፣ ጎባ፣ ቤንሻንጉል ጉምዝ ያሉትን አይራ ጉሊሶ፣ ወለጋ ጠቅላላ ሰው የሚገለው መንግስት ነው። ሰው ይጃጃላል ዝም ብሎ። ያለ መንግስት ተሳትፎ ከአንድ ሰው በላይ በአንድ መግደል አይቻልም። አውቶማቲክ የያዘ ሰው አንድ ትምህርት ቤት ገብቶ ሊረሽን ይችላል። አንድ ጊዜ 8 ዓመት አይረሽንም፣ 35 ዓመት አይረሽንም። 35 ዓመት መቀጠሉ ስርዓትና መንግስት መሆኑን ነው የሚናገር። ትፈልግ ኦነግ በለው ሰው ህወሓት በለው መንግስት ነው። ኦነግ ሰው የሚገልበት ቦታ አማራ ላይ ያዘመትከውን ሰራዊት ልታዘምት ይችል ነበር። መንግስት ስለሚፈልገው ነው። አማራ ላይ ድሮን እንዳዘመተው ሸኔ ላይ ማዝመት ይችላል፣ ግን አይፈልግም። እንዳውም ያስታጥቃል።
እንዳውም የኦሮሚያ ልዩ ኃይል ውስጥ የሚገኙ ኦርቶዶክሳውያንም በዘዴ በውጊያ ስም እየላከ ደውሎ እንዲገሏቸው አድርጎ የኦሮሚያ ልዩ ኃይል ከኦርቶዶክስ አጽድቷል። የኦሮሚያ ልዩ ኃይል ውስጥ ኦርቶዶክስ ነኝ የሚል የሚያስቀድስ የሚቆርብ አንድ ወታደር ይውጣና ያሳይ። የለም። ጄኖሳይድ ተካሂዶበታል። ኦሮሚያ ውስጥ ሰራዊቱም ፖሊሱም ጄኖሳይድ ተካሂዶበታል። ክር ሰሩ ለስራ ሌላ ሰው ገደለን እንዳይባል ተብሎ መስቀል እዚህ ጋር እንዲያስሩ የሰለጠኑ ሰዎች አሉ። እስቲ ንስሐ አባቱ የሚመሰክርለት ሃይማኖቱን ፕራክቲስ የሚያደርግና በተግባር የሚኖር በንስሐ የሚኖር አንድ የኦሮሚያ ልዩ ኃይል ወታደር ይምጣ። ሁሉም ዘር ለማጥፋት ያሰለጠኑት ነው። ልክ እንደዚህ እንደ አማራ መስቀል የሚያስር ሚኒሻ መስቀል የሚያስር ምንድነው አድማ ብተና የሚባለው መስቀል ያስራል። ሊያማትብ ሁሉ ይችላል፣ አያፍርም። የሚያማትብ ሰው እኮ ስለሌላ ሰው ይኖራል እንጂ እውነተኞች ለፍትህና ለራሳቸው ሲዋጉ አይገለም። የሚያማትብ ሰው አይገለም። ስለዚህ ገዳዮች የዘር አጥፊዎች በቁጥር ትንሽ ናቸው ሁሉ ጊዜ በየትኛውም ዓለም። ብዙሃንን ግን ያሳስቱና ይጠቀሙበታል። አስፈራርተው ሊጠቀሙበት ይችላሉ። እንትና መጣብህ ሊገልህ ነው ቅደመው። ልክ ትግራዮች ወጣቱን አዝምተው 800,000 ነው 1 ሚሊዮን እንዳስገደሉት ተከባሃል አሉት። በዚህ ኤርትራ፣ በዚህ ኢትዮጵያ፣ በዚህ አማራ፣ በዚህ አፋር ሁሉም ከበዋል። እዚህ መጥተው ከሚገሉ ሄደህ ተከላከል ሲሉት ግር ብሎ መጥቶ አፋርና አማራን ወረረ። ያሁሉ ሰው አለቀ። ህዝብ ማሳሳት ይችላሉ። ዘር አጥፊዎች ጥቂት ናቸው ሁሉ ጊዜ ግን ህዝብን አሳስተው ልክ የጀርመንን ህዝብ አሳስተው ከራሻም ከምን ማዋክቶ ያን ሁሉ ሰው እንዳስፈጀ ወደ 8 ሚሊዮን ነው 8 ሚሊዮን ጀርመን ነው ያለቀው። ሁሉም ክፉ ሆኖ አይደለም አሳስተውት ነው። የነሱ ጠንካራ ጎን መዋቅር ነው ብያለሁ። መዋቅር ሁለተኛ ጠንካራ ጎናቸው ክፉ ትርክትን እንደ ሃይማኖት መቀበላቸው ነው። አርያን ከአይሁድ ይበልጣል እንደተባለው ኦሮሞማ ከኦርቶዶክስም ከእስልምናም ይበልጣል አለ መጣና የኛ ጉድ። በቃ ይሄን ትርክት ማመን ነው። ከዛ በኋላ ኦሮሞማ የሚባለውን ልሂቃን የፈጠሩትን አዲሱን ሃይማኖትና የዘር ትርጉም ያልተቀበለው ማንኛውንም ሰው መግደል እምነቱን ማገልገል ነው። የነሱ ጠንካራ ጎን የሐሰት ትርክትን እንደ ሃይማኖት ተቀብሎ ለሱ ብሎ መሞትና መግደል ነው። ትናንትና ህዝብ ቅዳሴ ላይ በነበረ ሰዓት ላይ በመከላከያ በተተኮሰ ጥይት የሞተ ሰውና የተጎዳ ሰው አለ። ይሄ መቼ ነው የሆነው? ትናንትና በህዳር 5 ቀን በ2018 ዓመተ ምህረት በሰሜን ወሎ ዞን በመቄት ወረዳ በ28 ወቄጣ ቀበሌ አንችም ስላሴ ቤተክርስቲያን ውስጥ በስርዓተ ቅዳሴ ላይ በነበሩ አንድ ካህንና ምዕመን ላይ በመከላከያ በተተኮሰ አደጋ መድረሱን ይናገራል። በአደጋው ላይ በወንዶች መግቢያ በኩል በተተኮሰ በሩን በስቶ የገባ ጥይት ነው። በዚህ ምክንያት አገልጋይ በአገልግሎት የነበሩ ቄስ አማረ ፍቅሬ ለከፍተኛ ጉዳት አደጋ የደረሱ ሲሆን እንዲሁም በሕክምና ላይ ይገኛሉ። በአደጋው ደግሞ ህይወታቸው ያለፈው የቤተ ክርስቲያኒቷ አቃቢት የነበሩ እማሆይ ስመኝ ታረቀኝ የተባሉ ደግሞ በአደጋው ምክንያት ህይወታቸው አልፏል ማለት ነው። ለሞቱት ነፍሳቸው ይማርልን። በህይወት ላሉትና አደጋ ለደረሰባቸው ካህንም እግዚአብሔር አምላካችን ፈጥኖ ምሕረቱን እንዲልክላቸው እንመኛለን። እንግዲህ መከላከያ ሆኖ ቤተክርስቲያን ላይ ጥይቱን የሚያነሳ ምን አይነት መከላከያ እንደሆነ መድኃኔዓለም ይወቅ። ለምን ከመስጊድ ያስወጡናል? ለምን ይደበድቡናል? ለምን ይገሉናል ካላችሁ ያስቀመጠላቸው ትልቅ ምክር አለና አልመጅሙዑል ሙፊድ ሚን አቂደቲ ተውሂድ የምትባል ኪታብ ናት። ያመጣኋት እንትማን ብቻ ነው ኮፒ አድርገን ኪታቧን ከተፈለገም ለእያንዳንዱ ማድረስ ይቻላል። ምን አላቸው መሰላችሁ? ለምን ይደበድባሉ? መሻይኾቻችን ለምን ያሰቃያሉ? መስጊዳችንን ለምን ይወራሉ? ለምን ያስወጡናል ካላችሁ ምን አላቸው? አዩሃል ሙስሊሙን ይላቸዋል። ሙስሊሞች የሚለው አዩሃል ወሃቢዩን ማለት ነው። ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱሙል ሐርበ ሻእዋአ አላ ሃዚሂ ጡሩቅ ይላል። በእነዚህ በሱፍያዎች ላይ በጣም ኃይለኛ የሆነ ጦርነት እስካልከፈታችሁ ድረስ እስልምናው አይጠቅምም። ወቀቦይቱም አለይሃ ኢንሻአላህ ይሄ ነው የሚነገረው። እኔ ትናንትም ተናግሬያለሁ። ዛሬም እንደ ቅቤ ስናለባብስ ይሄው ተቋምም እስከመወረድ ተደረሰ። ምሩም ይሄ ነው፣ የመጣችሁበትም ይሄ ነው፣ የምንነጋገረውም ዛሬም ነገም ይሄ ነው። ያስበቁን አንገታቸውን ደፍተው ወሃቢያ አትበሉ ሲሉ የነበሩ ሰዎች ናቸው። አሁንም ይሄን እናስቀጥላለን ወይስ አናስቀጥልም ነው? አናስቀጥልም። ሱፍያ ከነቃህ ንቃ። እኛው ውስጥ የሚኖር አንገቱን ደፍቶ ባካችሁ ተዋታንሱ ሙስሊሙ አንዲ ነው የሚሉ ሰዎች ናቸው ያስገደሉንም ከመስጊድ የሚያስወረሩን።
ስለዚህ የሚለውን ስሙት። ይሄ የዑመር ንግግር አይደለም፣ የዋሃብያን ነው ያቀረብኩት። ምን አለ መሰላችሁ? አዩሃል ሙስሊሙን ላ የንፈዑ ኢስላሙኩም ኢላ ኢዛ አለምቱም ልሐርበ ሸዋአ አላ ሀዚህ ጡሩቅ ወቀضይቱም አለይሃ ፈአኽረጅቱሙሃ ሚን በይኒ ጁኑቢኩም ወሚን ቁሉቢኩም ወመጃሊሲኩም ወመጃሚዒኩም ወመሳጅዲኩም ወዘዋያኩም። ይሄ መሰማት የለበትም? ለምን ይጠሉናል ካላችሁ ከቀልባችሁ ውስጥ አንቅራችሁ ትፏቸው ብሏል። ከመስጂዳችሁም አስወጧቸው፣ ከዛውያውም ይምጡ። ሐሪቡሃ ተዋጓቸው፣ ቀብለ አንቱ ሐሪቡል የሁድ ፈኢነሃ ሩሁል የሁዲ ወልመጅኑስ አለ። ያው የመጁሳው የይሁዳው ይቀጥላል። መጀመሪያ ግን ማን ነው ተዋጉ የሚለው? ሱፊያው ነው። መልካም። በመግቢያው ላይ እንደሰማችሁት እንግዲህ ዋብያዎች የአባሾችን መስጊድ እየነጠቋቸው ነው። እንዲሁም ደግሞ የተለያየ ማፈናቀል እንዲሁም መግደል ደረጃ እየደረሱ እንደሆነ የአባሹ ኡስታዝ ሲናገር ሰምታችኋቸዋል ማለት ነው። በነገራችን ላይ ዋብያዎቹ ሀባሾቹን ካጸዱ በኋላ እኛንም እንደሚያጸዱ አይሁዶችና ክርስቲያኖችን እንደሚያጸዱ የአባሹ ኡስታዝ ሲናገር ሰምታችሁታል። ይሄ መጽሐፍ የኢብኑ ተሚያ መጽሐፍ ነው። ስክሪንሻቱን ያዙትና ትርጉሙ ማየት ትችላላችሁ። ክርስቲያንና አይሁዶችን እንዴት ማጥቃት እንዳለባቸው፣ እንዴት ማሰቃየት እንዳለባቸው የሚናገር መጽሐፍ ነው። አሁን ኡስታዙ ሲል እንደሰማችሁት ከመስጊድ እያስወጡን ነው፣ እየነጠቁን ነው አላል። ቤተ ክርስቲያንን እንዴት መንጠቅ እንዳለባቸው የሚናገር መጽሐፍ ነው። ቤተ ክርስቲያን ውስጥ እንዴት ሙስሊሞች ገብተው መዝናናት እንደሚችሉ፣ ክርስቲያኖችን እንዴት መንጠቅ እንደሚችሉ፣ እንዴት ክርስቲያኖችን ደግሞ ማዋረድ ማሰቃየት እንዳለባቸው የሚናገር መጽሐፍ ነው። እኛ ውስጥም ያሉ የዋብያን አስተምሮ የማያውቁ ሙስሊሞች ጤነኛ ናቸው፣ ሙስሊሞችን አትንኩ ምናምን የሚል ፕሮፓጋንዳ ይሰራሉ። እንዲሰራላቸውም ምንም በማያውቁ ሰዎች አይምሮ ላይ ይጫወታሉ። ይሄ የዋብያዎች አካሄድ ነው። ዋብያዎች እንደዚህ ናቸው። ራሳቸውን ከአባሹ ጋር ይለጥፉና አብረው እንደተመቱ ያደርጋሉ። በተናጥል ደግሞ መስጊድ ላይ ሀባሾችንም አይምሯቸው። ሽብር መሰረታቸው ነው። ማስፈራራት ስራቸው ነው። ውሸት የተካኑበት ነው። እዚሁ ቲክቶክ ላይ እንኳን ያሉት የሚሰሩት አብረዋቸው ያሉት ቴስቶች ግብረ ሰዶሚያን ከነሱ ጋር ነው ህብረት የሚያደርጉት። በጣም ፖለቲካ ይሰራሉ፣ በጣም ይዋሻሉ፣ ያስፈራራሉ። መጽሐፍቶቻቸው ሲከፈት እንዳለ ግድያ ነው። መጽሐፍቶቻቸው ቁጥር ከበለጡ የትኛውንም እነሱን ማጽዳት እንዳለባቸው የሚናገሩ ናቸው።